እንግዲህ ኮሜንቱን አንብቡት ሰዓት ለመቆጠብ ያክል እና እኔ ምልሽ ነገር ቢኖር ስታይል ቀይሪና ሞክሪው። ምንድነው እሱ እሷ ተኝታ አንቺ ምሰሪው ስራ እያረካት ካልሆነ አንቺ መደበኛ ስራዎች አሉ ጽዳት ምናምን እነሱን ነገር አጸዳተሽ ሌላ ተጨማሪ ያላዘዘችሽን ነገር ሳሰሪ እረፍት አድርጊ እሷ እስከምትነሳ ማለት ነው። ከዛ እሷ ስትነሳ ትዕዛዞቿን መተግበር መጀመሪያ ነገር እዚህ ሀገር አይምሮ ማሳመን ነው። ለምን ለመታዘዝ በቃ አሁን በጣም ደክመሽ ሰርተሽ ምናምን ጨርሰሽ ድንገተኛ መደበኛ ያልሆነ ትዕዛዝ ሊመጣ ይችላል። ያንን ነገር አይምሮ ማሳመን ነው። ሴቶች ፊታቸው የሚበላሸው ማዲያት የሚወጣባቸው በንዴት ነው። ስለዚህ አይምሮሽን አሳምኚ መስራት ነው። ይሄ መጥፋት የሚባለው አማርኛ እኔ በተለይ ለልጅ እናት አልመክርም። ለምን ብትሉ ልጅሽ አንቺ ድንገት ተደውሎ ልጅሽ ለልጅሽ እንዲደርሽለት ሊነገርሽ ይችላል። የሆነ ቀን አይታወቅም ሊታመም ይችላል ምናምን ነገር እንደሌላ ሰው አይደለሽም አንቺ። ስለዚህ በዛ ሰዓት ይሄ ብዙ ፕሮሰስ ስላለው ለልጅሽ አይኑን ላታዩ ትችያለሽ። ለልጅ እናት እኔ መጥፋት አልመክርም። ለማንኛውም ሰው ባይመከርም ግን ሞር ደግሞ ለልጅ እናት እኔ አልመክርም። ሀገር መግባቱን ካልሽ ደግሞ አው ገብተሽ ሌላ ሀገር መሄድ ሊቻል ይችላል። ግን ደግሞ እንዳትወጪ አሳግደው ሊልኩሽ ይችላሉ። በሰባት ወር ንዴት ካለባቸው ምናምን ነገር ተንኮል ካሰቡ ሌላ ሀገር እንዳትሄጂ አስደርገው ሊሸኙሽ ይችላሉ። በቃ አላ የሆነ ነገር እንዳጠፋሽ ምናምን ነገር አላህን ካልፈሩ እንደዛ ያስደርጉሻል አሉ ብዙ ምናቃቸው እንደዛ የተደረጉ። እንደዛ ላይሳካልሽ ይችላል እና ስታይል ቀይረሽ ሞክሪ ባይ ነኝ። በሰባት ወር ኪሳራ ነው የመጣሽበት እንኳን ከቨር ላይ ያረግ ይችላል። እኔ ባትሄጂ ይመከራል። እስኪ እንደዚህ ያርገሽ ሞክሪው። ሌላ ምላችሁ ነገር ደግሞ ስራ የሚበዛባችሁ ሌላ አላ እንደዚህ እነሱም ተኝተው ይሁኑ አዘዋችሁ ይሁኑ ስራ የሚበዛባችሁ ሰዎች የመናገር መብት አላችሁ እንዲቀንሱላችሁ። እኛ እኮ የሚያጠቃን ነገር መብትና ግዴታችን አለማወቅ ነው። አለ አይደል እዛ ውሉ ላይ እኮ 8 ሰዓት ብቻ እንሰራ ነው እዚህ ጋር ውሉ ላይ ያለው ነገር ግን መብታችንን ስለማናቅ ዝም ብለን እንፈጋለን። እነሱ አንዲች ነገር ጥቃቅን የምትባል ነገር ለእናንተ ሳይናገሩ ማያልፉት ሁሉ ስራ ሲበዛባችሁ አፋችሁን አውጥታችሁ አይ ደክሞኛል ማለት ልመዱ። የእውነቴን ነው ልብ ነው የሚያዩት እንጂ እነሱ ውስጣችሁ ሙሉ በሙሉ ያውቃል ይሄን ነገር። በ1000 ብር ኮንትራቶች በ1000 ብር እንደዚህ የክል ስራ የሚያሰሩት ከባድ እንደሆነ ራሳቸው በጣም ጠንቅቀው ያውቃሉ።